የብሩስ ሊ ዋና ተፋላሚ የዣን ክሉድ ቫን ዳም አሰልጣኝ የነበረው የማርሽ አርት ንጉሱ ቻክ ኖሪስ በመጨረሻም መሞቱ እርግጥ ሆነ። ቻክ ኖሪስ በ86 ዓመቱ ነው ቅዳሜ ምሽት ከዚህ ዓለም በሞት የተለየው። በተደጋጋሚ ጊዜ መሞቱን አስመልክቶ የሐሰት ወሬ ሲነገርበት ቢቆይም ይሁን እንጂ ቅዳሜ ነው የምር የመሞቱን ዜና ቤተሰቦቹ ለዓለም ይፋ ያደረጉት። ቻክ ኖሪስ በማርሻል አርት ፊልሞቹ በእጅግ እንደሚታወቅና በዓለም ዙሪያም የሚወደድ ሰውም ነበር። የቻክ ኖሪስ ስሙ ራሱ ከጥንካሬና ከጀግንነት ጋር ተቆራኝቶ እስከ መነሳት የደረሰም ነበር። እንደ ቻክ ኖሪስ እሆንብሃለሁ ወይም እንደ ቻክ ኖሪስ ሆንክብኝ ማለት እየተባለ የሰዎች ስፖርተኝነትና ጥንካሬ ማድነቂያ ስሙ ሲሆን ነው የቆየው። ቻክ ኖሪስ እንደ ብሩስ ሊ ካሉ የማርሽ አርት ንጉሶች ጋር ከባድ ፍልሚያ የሚያሳዩበት ዘ ዌይ ኦፍ ዘ ድራገን የተባለ ፊልምንም ሰርቷል። በብዙ የፊልም አያሲያን የምንጊዜም ምርጥ የአክሽን ፊልም ዝርዝሮች ላይ ይህ ፊልም ከቀዳሚዎቹ ተርታ ሲሰለፍም ይታያል። በርካታ አያሲያን የራሱ የብሩስ ሊ ፊልም ኢንተር ዘ ድራገን ቀዳሚው ምርጡ የአክሽን ፊልም ሲባል ከቻክ ኖሪስ ጋር ታይቶ የማይጠገብ ከባድ ፍልሚያ የሚያሳዩበት ዘ ዌይ ኦፍ ዘ ድራገን ፊልም ደግሞ ቀጥሎ የሚቀመጥ ምርጥ ፊልም ነው ይሉታል። ቻክ ኖሪስ በኪክ ቦክስ እና በማርሻል አርት ስሙ የገነነው የዣን ክሉድ ቫን ዳም አሰልጣኝም ነበር። ቫን ዳም ከቤልጂየም ወደ አሜሪካ በገባበት የመጀመሪያዎቹ ዓመታት የቻክ ኖሪስ ቡና ቤት ጠባቂ ሆኖም መስራቱ ይታወቃል። በዚህ ጊዜ የተዋወቀው ቻክ ኖሪስ ለታዳጊው ወጣት ማርሽ አርቲስት ብዙ እድሎችን ከፍቶለታል። ዣን ክሉድ ቫን ዳምን ያሰለጥነው ነበረም ይባላል። ሁለቱ ሰዎች የማርሽ አርት ፍቅር ብዙ ያቀረባቸው ሲሆን አብረው ስፖርቱን ማዘውተርም ጀምረው ነበር። ቻክ ኖሪስ በዚህ መቀራረብ የተነሳም ሚሲንግ ኢን አክሽን በተባለው የ1984 ፊልሙ ላይ አነስተኛ ገጸ ባህሪን ተውኖ እንዲሳተፍ ለቫን ዳም እድልን አመቻችቶለታል። ቻክ ኖሪስ በኢትዮጵያ ፊልም አፍቃሪዎች የሚወደድና ለብዙዎችም የልጅነት ጀግና ሆኖ የሚታወቅ ሰው ነው። ቻክ ኖሪስ በኢትዮጵያ ፊልም አፍቃሪዎች ዘንድ እጅግ የሚወደዱ ብዙ ምርጥ ፊልሞችንም የሰራ ሰው ነው። የቪየትናም ጦርነት ታሪክን የሚያስታውሱ ፊልሞችን ደጋግሞ የሰራው ኖሪስ በተለይም የልዩ ኃይል ኮማንዶ ገጸ ባህሪያትን ተላብሰው በሚተውናቸው ፊልሞቹ አይረሳም። ኢትዮጵያውያን ከሚያደንቋቸውና ከሚወዷቸው እንደ አርኖልድ ሸዋሲንገር፣ ሲልቬስተር ስታሎን ወይም ሬምቦ፣ ዶልፍ ለንገር፣ ጄት ሊ፣ ጄሰን ስታተም፣ ሃሪሰን ፎርድ፣ ሜል ጊብሰን፣ ቫን ዳምን ከመሳሰሉ እውቅ የሆሊውድ ከዋክብት ጋር ተጣምሮ በቅርብ ዓመታት ዘ ኤክስፔንደብል በተባለው ፊልም 2 ክፍሎች ላይ መስራቱም ይታወሳል። በአክሽን ፊልሞቹ ከአየር ዘሎ በጫካ ተሽሎክልኮ ግንብና አጥርን አልፎ በሚስጥራዊ ተልእኮች ተሰማርቶ ብዙዎችን ያንገጫገጨውና ብዙዎችን የዘረረው ቻክ ኖሪስ ለረጅም ዓመታት ዓለምን በፊልሞቹ ሲያዝናና የኖረ ሰው ነው። በመጨረሻ ግን ሞት አይቀርምና ቻክ ኖሪስ ይህንን ዓለም በ86 ዓመቱ መሰናበቱ ተረጋግጧል። በአውሮፓውያኑ ማርች 10 ቀን 1940 በኦክላሃማ ተወለደ። በማርች 19 ቀን 26 ደግሞ በሃዋይ ደሴት ማረፉ ተሰማ። ቻክ ኖሪስ ከ1968 ጀምሮ እስከ ዕለተ ሕልፈቱ ድረስ ከሚወደው የፊልም ስራ ሙያም ተነጥሎ አያውቅም። በ1958 የመጀመሪያ ሚስቱን አገባ። በ1989 ተፋታ። በ1998 ደግሞ ሁለተኛ ሚስቱን አግብቶ ነበር። ከዚህ መሰሉ የትዳር ህይወቱም 5 ልጆችን አፍርቷል። ቻክ ኖሪስ የአሜሪካ ጦርን ተቀላቅሎ የአየር ኃይል ወታደሩ ነው ማገልገሉ የህይወቱ ታሪክ ያስረዳል። ቻክ ኖሪስ በአብዛኛው የካራቴና ድብድብ አይነቶች የሚበዛባቸው ፊልሞችን ሲሰራም የኖረ ሰው ነው። በካራቴ፣ በቴኳንዶ፣ በጂጂትሱ፣ በጁዶ እንዲሁም በብራዚላውያኑ ታንኮ ሱዶ ስፖርት የጥቁር ቀበቶችን እስከ ማግኘት የደረሰ ለካራቴ ራስን ለመከላከል ስፖርትም ራሱን የሰጠ ሰውም ነበር። የአሜሪካ ጦርን ተሰናብቶ የራሱን የማርሽ አርት ትምህርት ቤት ከፍቶና የራሱን የቹንኩኩክ ዶ ካራቴ ፈጥሮ ማስተማርም ቀጠለ። በሆሊውድ መንደር የአክሽን ፊልም ተዋናያንን ስፖርት ማስተማርና አንዳንድ አደገኛ ትዕይንቶች ላይ አክተሮችን ተክቶም የመተወን ሚና በመወጣት
ብዙዎችን ተዋወቀ። በ1968 ዘ ሬኪንግ ክሪው ላይ ውስን ገጸ ባህሪያትን ተላብሶም ተጫወተ። በጊዜው ወዳጅ ባደረገው ብሩስ ሊ ግብዣ ደግሞ በጣም የታወቀበት የዘ ዌይ ኦፍ ዘ ድራገን ፊልም ዋና ተፋላሚነት ገጸ ባህሪን ተላብሶም በ1972 ተወነ። ከ1977 ጀምሮ ደግሞ ብሬከር፣ ዌር ብላክ፣ ኤ ፎርስ ኦፍ ዋን፣ ዘ ኦክታጎን፣ አናይ ፎር አናይ፣ ሳይለንት ሬንጅ፣ ፎርስድ ቬንጀንስ፣ ሎን ወልፍ፣ ሚሲንግ ኢን አክሽን፣ ኢንቬንሽን ዩኤስኤ፣ ዘ ዴልታ ፎርስ፣ ፋየር ዋከር፣ ኮድ ኦፍ ሳይለንስን በመሳሰሉ ፊልሞች ላይ እስከ 1990ዎቹ ድረስ ሲተውን ቆይቷል። ቻክ ኖሪስ ከዛ ወዲህም አክሽን ፊልሞች መስራቱን አላቆመም ነበር። በቴሌቪዥን ተከታታይ ድራማዎች ላይም ሲሰራ ቆይቷል። የአካል ብቃትና የጂምናዚየም የቴሌቪዥን ፕሮግራሞች ላይም ይታይ ነበር። ብሩስ ሊ የአክሽን ፊልም አባት ተብሎ ይታወቃል። ማንም ባልሞከረበት ዘመን ድብድብና ካራቴን ፊልም በማድረግ የአክሽን ፊልም ዘርፍ ትልቁ የፊልም ዘርፍ ሆኖ እንዲጀመር የመነሻ ጡብን ካስቀመጡ ሰዎች አንዱም ብሩስ ሊ ነው። ከ4 እና 5 የማይበልጡ ነገር ግን ዛሬም ድረስ የሚወደዱ ፊልሞችን ሰርቶ በጊዜ ይህንን ዓለም የተሰናበተው ብሩስ ሊ ሲያልፍ ደግሞ ቻክ ኖሪስ በሆሊውድ መንደር ብቅ አለ። ቻክ ኖሪስ ከ70ዎቹ እስከ 90ዎቹ ተወዶና ተናፍቆ የሚታይ የመላው ዓለም አክሽን ፊልም አፍቃሪያን ታላቅ ጀግናም ሆኖ ኖረ። ቻክ ኖሪስ ተከትለው ደግሞ ሸዋሲንገር፣ ስታሎን ወይም ሬምቦ፣ ዶልፍ ለርገን፣ ስቲቨን ሴገን፣ ጃኪ ቻን እና ቫንዳምን የመሳሰሉ ታላላቅ አክሽን ጀግኖች በ80ዎቹና በ90ዎቹ ዓመታት ገነኑ። ከ90ዎቹ ወዲህ ደግሞ ጄስሊ፣ ዌስሊ ስናይፕስ፣ ጄሰን ስታተም፣ ኪያን ሪቭስ፣ ዶን የን እና ሌሎች በአክሽን ኢንዱስትሪ ዘርፍ ናኝተውበታል። የአክሽን ፊልም ጀነር ወይም ዘርፍ ላይ ዛሬ ላይ በአኒሜሽን እና በአርቲፊሻል ኢንተለጀንስ ታግዞ ብዙ ተራቋል። እንደ አቬንጀርስ፣ ቶር፣ ካፒቴን አሜሪካ፣ ብላክ ፓንተር ያሉ በቴክኖሎጂ የተቀነባበሩ የማርቬል ሲኒማዎች ዛሬ ላይ ብዙ ትርፍ የሚያስገቡም ሆነዋል። በነ ብሩስ ሊና በነ ቻክ ኖሪስ ምንም ባልተበረዘ የካራቴና ማርሻል አርት ፍልሚያ የተጀመረው የአክሽን ፊልም ዘርፍ እንደ ስፓይደርማን እና ሃልክ ወደ መሳሰሉ ወደ አስማት በተጠጉ የተራቀቁ የቴክኖሎጂ ፊልሞች ዛሬ ተሸጋግሯል። ይህንን የአክሽን ፊልም ጀነር ወይም ዘርፍ ከመነሻው ለዓለም ካስተዋወቁት አንዱ ግን ቻክ ኖሪስ መሆኑ ሊዘነጋ አይገባም። ዛሬ ላይ ልክ እንደ ቻክ ኖሪስ ዘመን ሁሉ በቴክኖሎጂ ብዙም ያልተበረዘ የካራቴ አክሽን ፊልሞችን የሚሰሩ ጥቂት የማይባሉ አክተሮች በገበያው ላይ ሞልተዋል። ጋሪ ዳኒኤልስ፣ ሚካኤል ጄ ዋይት፣ ስኮት አድኪንስን ከነዚህ መካከልም ይጠቀሳሉ። ሲላት በተባለው የኢንዶኔዥያ የባህል ማርሻል አርት የተካነው ኢኮ ሁዌስ አስደናቂ የካራቴ ፊልሞችን ከሚያሳዩትም አንዱ ነው። ዘሬድ በተባሉ ባለ 3 ክፍል ፊልሞቹ ላይ የሚታየው ድብድብና ክትክትም ካይምሮ ማይጠፋ ነው። ቶኒያ ደግሞ በታይላንድ ባህላዊ ማርሻል አርት ሙያ ታይን የታንካ ኦንግ ባንክ በተባለ ባለ 3 ክፍል ፊልሞቹ ዓለም አቀፍ ዝናን የተቀናጀ የአክሽን ፊልም ጀግና ነው። እንዲያፈራቻቸው በኮማንዶ ፊልሙ የሚታወቀው ቪዱት ጀማል እንዲሁም ሌላኛው የቦሊውድ ኮከብ ባባጊ ፊልሞቹ የሚታወቁት ታይገር ሾርፍ እውነተኛ የማርሻል አርት ብቃት ያላቸው ተብሎ ሊጠቀሱ ይችላሉ። በዊንግ ቹን የቻይና ማርሻል አርት ስሙ የገነነውና በኢፕማን ፊልሞቹ የሚታወቀው ዶኒየን ዛሬ ላይ በማርሻል አርት አክሽን ፊልሞቹ አፍቃሪያን ዘንድ እጅግ ከሚወደዱ ተዋናያኖች በልዩነት ይጠቀሳል። ታዲያ ዛሬ መሞቱ ይፋ የተደረገው ቻክ ኖሪስ ድብድብን ወደ ፊልም ጥበብ ቀይረው የአክሽን ፊልም ኢንዱስትሪውን በመላው ዓለም እንዲወደድ ካደረጉት ከቀዳሚዎቹ አንዱ መሆኑ ከነዚህ ብዙዎቹ በራሳቸው አንደበት የተመሰከረለት ነው። ነፍስ ይማር ቻክ ኖሪስ ከፍታ ትንታኔ ጋር አብራችሁን ቆዩ።